ወገኖቼ እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን አምና በመታዘዝ ነው የምትጀምረው። እግዚአብሔርን ማግኘት እንፈልገዋለን ካላችሁ በማመን ፍጹም በማመን የነገረንን በመታዘዝ ነው እግዚአብሔርን የምናገኘው። ሰው ከእግዚአብሔር ጋር ላለመጓዝ ወይም እግዚአብሔር ካሰበለት ላለመድረስ ወይም እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው ፈልገዋለሁ ወይም አልፈልገውም ማለት እንዳይመስላችሁ። አለመታዘዝ የዚህችን ምሽት እድል የሚጠቀምባት ሰው አለ። እቺ ምሽት እኮ እድል ናት። እቺ ምሽት እኮ የብድር ዕድሜ ናት። እቺን ምሽት ያላገኟት እጅግ በርካቶች እኮ አሉ። አልጋ ላይ ዋሉ፣ ኦክሲጅን የተገጠመላቸው በማቃሰት እንኳን የእግዚአብሔርን ቃል ለመስማት የራሳቸው ድምፅ የጠሉ በጣም ብዙዎች እኮ አሉ። እቺ ምሽት እኮ እድል ናት። አሁን የሚያስፈልገው በክፉ ስራችን ላይ መጨከንና መተው ነው። ከክፉ ስራችን ስንቆራረጥ እግዚአብሔርን ወደ ማግኘት እንሸጋገራለን። ከክፉ መንገዳችን ስንመለስ ወደ እግዚአብሔርን ወደ ማግኘት ጉዞ እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለተወሰኑ ደቂቃዎች የእግዚአብሔርን ቃል አስታውሳችኋለሁ። እግዚአብሔርን የማግኘት ጉዞ በዚህች ምሽት የምንማርበት የምንመካከርበት ሐሳብ ነው። እግዚአብሔርን የማግኘት ጉዞ ለክርስቲያኖች እግዚአብሔርን ለሚፈልጉ ሁሉ ወደ እግዚአብሔር ጉዞ የሚጀምሩ ሁሉ እግዚአብሔርን እንዴት ላግኘው የሚሉ ሁሉ እግዚአብሔር እንዴት ይሰማኛል፣ ከእግዚአብሔር ጋር መኖር እንዴት ጀምራለሁ ለሚሉ ሁሉ ጥቂት የሚጠቅሙ መንፈሳዊ ምክሮች ግን የምታውቋቸውን አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ከጥፋትም ከቅጣትም ለማምለጥ የእግዚአብሔርን ምሕረት የእግዚአብሔርን መጎብኘት የእግዚአብሔርን ፍቅር ለመፈለግ የሚደረግ ጉዞ የሚጀምረው እግዚአብሔር የሚናገረንን እግዚአብሔር የተናገረንን እግዚአብሔር ያዘዘንን ከማመን ነው የሚጀምረው። ወገኖቼ እደግመዋለሁ፣ የእውነተኛ ፍቅር መገለጫ ማመን ነው። የእውነተኛ እምነት መገለጫ ደግሞ መታዘዝ ነው። እግዚአብሔርን አምናለሁ የምትል ነፍስ እግዚአብሔርን በእርግጥ ትታዘዘዋለች እና እግዚአብሔርን የመፈለግ ጉዞ የሚጀምረው እግዚአብሔር የሚለንን እግዚአብሔር ከተናገረ እግዚአብሔር እንዲሁ ሆኖ ብሎ ካዘዘ ከማመንና ከመታዘዝ ነው የሚጀምረው። የተወደዳችሁ ክርስቲያኖች፣ በዘመናት የኖሩ የእግዚአብሔር ሰዎች እግዚአብሔርን ያገኙበት መንገድ ነው ይሄ። በዚህ ምሽት ሌላ አስገራሚ መንገድ አልነግራችሁም። የእግዚአብሔር ሰዎች የሆኑ እግዚአብሔርን ግን ያገኙ ሰዎች
የተጠቀሙበትን መንገድ ነው ማስታውሳችሁ። ታስታውሳላችሁ? ኖህና የኖህ ዘመን ሰዎች የተለያዩት በመታዘዝ አምኖ በመታዘዝ። የኖህ ዘመን ሰዎች ያምኑታል፣ ግን ሊቀጥሩት ነው የሚፈልጉት እግዚአብሔርን። እግዚአብሔር ያለውን ሳይሆን የሚታዘዙት እግዚአብሔር ካለው ትንሽ ፈቀቅ አድርገው አስተያየትና ሐሳብ ጨምረውበት ነው ሊታዘዙት የሚወዱት። መቶውን እንደፈለግን እንሆንና 20ውን ደግሞ ንስሐ እንገባበታለን ብለው በራሳቸው ሐሳብ በራሳቸው መንገድ ነው ከእግዚአብሔር ጋር ለመኖር የሚፈልጉት። ኖህን ከዚህ ልዩ የሚያደርገው እግዚአብሔር የተናገረውን አንድም ሳይሸርፍ አንድም ሳይቀንስ አንድም ማስተያየት ሳይሰጥበት አንድም ማስተባበያ ሳይሞላበት ኖህም የታዘዘውን አደረገ ነው የሚለው። ወገኖቼ እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን አምና በመታዘዝ ነው የምትጀምረው። እግዚአብሔርን ማግኘት እንፈልገዋለን ካላችሁ በማመን ፍጹም በማመን የነገረንን በመታዘዝ ነው እግዚአብሔርን የምናገኘው። እነዚህ የኖህ ዘመን ሰዎች ኃጢአት ጥሟቸዋል። ከኃጢአት ጋር ተላቀው ከእግዚአብሔር ጋር ተጣብቀው መኖር አይደለም የፈለጉት፣ ለመላቀቅ አቅቷቸዋል። ወገኖቼ አሁን እኛም እንዲህ አይነት ዝንባሌ ያለን ይመስላል። ኃጢአት በጣም ስለጣፈጠን ጣፋጩ እግዚአብሔርን የምር መቅመስ አቃተን። መጨከን ሳይሆን የወደድነው ቀጠሮ መቅጠር ነው የፈለግነው። የእግዚአብሔርን ትእዛዛት ከልባችን ያዘዘንን አሁን መፈጸም ሳይሆን የምንፈልገው አስተያየት እያከልንበት፣ ጥያቄ እያቀረብንበት፣ ማስተካከያ እየሰጠንበት መኖር ነው የምንፈልገው። ያልታዘዙት መቶውን ሲበሉና ሲጠጡ ሲያገቡና ሲጋቡ መኖር እንጂ የፈለጉት የታዘዙትን ንስሐ መግባት አልፈለጉም። ወገኖቼ እግዚአብሔርን ለማግኘት የሚደረግ ጉዞ ያለንን ሙሉ ለሙሉ እሺ በማለት በመፈጸም ነው የሚጀመረው። ወገኖቼ እግዚአብሔርን የሚፈልግ ሰው ይታዘዛል። እግዚአብሔርን የሚፈልግ ሰው እሺ ይለዋል። እግዚአብሔርን የሚፈልግ ሰው ድንጉጥ ይሆናል እንደ ኖህ። እግዚአብሔርን የሚፈልግ ሰው አይዘገይም፣ ይወስናል። እግዚአብሔርን የሚፈልግ ሰው ቀጠሮ ሲቀጥር አይኖርም፣ ይጨክናል። አያችሁ፣ እግዚአብሔር የሚገኘው የነገረንን በማመን ለመታዘዝ በምናደርገው ጭከና ነው። ወገኖቼ ለምን እግዚአብሔር አልሰማኝ? ለምን እግዚአብሔርን ማግኘት አቃተኝ? ሳናምነው በማመን ወይም ማመናችንን በመታዘዝ ሳንገልጥለት እግዚአብሔር አይገኝም። በመመላለስ እግዚአብሔር አይገኝም። እግዚአብሔር አምላኬ ነው እያሉ በመፎከር እግዚአብሔር አይገኝም። የእግዚአብሔር አገልጋይ ነኝ እያሉ የእግዚአብሔርን አገልግሎት መለያ እየለበሱ እግዚአብሔር አይገኝም። እግዚአብሔር የሚገኘው በመታዘዝ ነው። የሰዶም ሰዎች ከሎጥ የተለዩት የሰዶም ሰዎች ፌዘኞች ስለሆኑ ነው። ፌዘኞች እግዚአብሔርን አያገኙት። ሎጥ ሲነግራቸው እግዚአብሔር ያዘዘውን ሲያስተምራቸው አፌዙበት የሚል ቃል ነው የተጻፈው። ፌዘኛ ሆነን እንዴት እግዚአብሔርን እናገኘዋለን? የእግዚአብሔርን ትእዛዛት በፌዝ ለመተካት እየጣርን እንዴት እግዚአብሔርን የማግኘት ጉዞ እንጀምራለን? በጣም የሚደንቅ አንድ
በመጽሐፍ ቅዱስ ታሪክ የተቀመጠ እውነት ላስታውሳችሁ። እሳት ሊወርድባት የነበረችው ከተማ፣ የጥፋት ነጋሪት የተጎሰመባት ነነዌ እንዴት እንደዳነች ሲተረክ ሰምታችኋል። ይህ ምንኛ ያስደንቃል! እንዲህ የሚል ቃል ነው በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የተጻፈው። እኔ ሳነበው ሁሌ ይደንቀኛል። የነነዌ ሰዎች እግዚአብሔርን አመኑ ብሎ ነው የሚጀምረው። ወዳጄ እግዚአብሔርን ካመንከው ወደ እግዚአብሔር ጉዞ ትጀምራለህ። እግዚአብሔር የሁሉም ነገር ምንጭ፣ እግዚአብሔር ኃያል፣ እግዚአብሔር ያዘዘውን የሚያደርግ፣ እግዚአብሔር ከተናገረው የማያጎድል፣ አጠፋለሁ ካለ የሚያጠፋ፣ አድናለሁ ካለ የሚያድን፣ እምራለሁ ካለ የሚምር፣ እቀጣለሁ ካለ የሚቀጣ፣ እግዚአብሔር የተናገረው እውነት ነው ብላ መታምን ነፍስ እሷ የመዳን ጉዞ ትጀምራለች። ኦርቶዶክሳውያን እግዚአብሔር የነገረንን አምነነዋል፣ አልተጠራጠርነው። እግዚአብሔር በተናገረው ነገር ወስነናል፣ ቀጠሮ አልቀጠርንም። እግዚአብሔር ያዘዘንን በማድረግ ሕይወት ውስጥ ነን፣ በመታዘዝ ሕይወት ውስጥ ነን ወይስ እኛ በምንፈልገው ሕይወት ውስጥ በመኖር ውስጥ ነን? በእኛ ምርጫና በእግዚአብሔር ትእዛዝ መካከል ልዩነታችን አልሰፋም። ታዲያ እግዚአብሔር በዚህ ውስጥ እንዴት ይገኛል ወገኖቼ? እግዚአብሔርን አመኑ ብሎ ነው የሚጀምረው። ከተማይቱ ትጠፋለች፣ እግዚአብሔርን አመኑ። እሳት አወርዳለሁ፣ ደነገጡ። እግዚአብሔር ሲነግራቸው ሙሉ ለሙሉ ነው የተቀበሉት። ፌዝ ጥርጥር አልገቡበትም። እግዚአብሔርን አመኑ ተብሎ ነው የተነገረው። የሚነገረንን ነገር ብናምን ወደ እግዚአብሔር ጉዞ እንጀምራለን ወገኖች። የእግዚአብሔር ቃል እንዲህ ይላል፣ ለሚናገረው እምቢ እንዳትሉ ተጠንቀቁ ተብሎ ተጽፏል ወገኖች። እግዚአብሔር በዚህ ዘመን መጨረሻ ለሚናገረን ልባችን እሺ ባይ ነው አይመስልም። ለዚህ ነው ጉዞ የጀመርንም አይመስለው። ለሚነገረን የእግዚአብሔር ቃል እሺ የሚል ልቦና ከሌለን እግዚአብሔርን እንዴት እናገኘዋለን? የምንሰማው ቃል ጉዞ የሚያስጀምረን፣ የምንሰማው ቃል ከእግዚአብሔር ጋር የሚያገናኘን ምን እንደሚሆን ታውቃላችሁ? ስለ እስራኤል የተጻፈውን ላንብብላችሁ። የሰሙት ቃል በእምነት ስላልተዋሃደ አልጠቀማቸውም ይላል። ጉዞ ከእግዚአብሔር ጋር ጀምረዋል፣ ግን ከነዓን ሳይገቡ የበዙት በምድረ በዳ ቀርተዋል። አምነውት ወጥተዋል፣ ግንስ አልተዋሃዳቸው። ምእመናን እግዚአብሔር የነገረን ተዋህዶናል። መሪያችን የምር እግዚአብሔር ሆኗል። መርሃችን የእግዚአብሔር ትእዛዛት የእግዚአብሔር ቃል ብቻ ሆኖ ተቀምጧል። ተዋህዶናል ወይ? እሺ እንለዋለን ወይ? ወደ ቀኝም ወደ ግራም አትበሉ ሲለን እሺ እንለዋለን። ተዋህዶናል ወይ? በምድረ በዳ ሲመራን እሺ፣ በጠላቶቻችን መካከል ሲያሰማራን እሺ። ተዋህዶናል ወይ? የእግዚአብሔር ቃል የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ነው ያልጠቀማቸው። ምእመናን ከእግዚአብሔር ጋር ጉዞ የሚጀምሩ ሰዎች ትእዛዛቱ ከነሱ ጋር ይዋሃዳሉ። የኑሯቸው መሪ፣ የሥራቸው ቀዳሚ፣ የተግባራቸው ፈጻሚ ነው የሚሆኑት። ለሚናገረው እምቢ እንዳትሉ ተጠንቀቁ ነበር የተባሉት። ሰው ከእግዚአብሔር ጋር ላለመጓዝ
ወይም እግዚአብሔር ካሰበለት ላለመድረስ ወይም እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው ፈልገዋለሁ ወይም አልፈልገውም ማለት እንዳይመስላችሁ አለመታዘዝ። የእግዚአብሔር ቃል እንዲህ ይላል፣ እስራኤል ጉዞ ጀምረው ግን ከእግዚአብሔር ጋር ላለመግባት እንቅፋት የሆነባቸው አለማመናቸው ብቻ አልነበረ። ተዋህዷቸው ግን ባለመታዘዝ ጠንቅ አልገቡም። አልተዋሃዳቸው። ስላልተዋሃዳቸው አልጠቀማቸው። ይሄ የተገለጠው በምንድን ነው ካላችሁ ባለመታዘዛቸው ጠንቅ ስላልገቡ ይላል። ወገኖቼ እግዚአብሔርን ማግኘት ከፈለጋችሁ በዚህ በመጨረሻዎቹ የዘመናት ማለቂያ እግዚአብሔር የሚገኘው በሚታዘዝ ልብ ውስጥ ከእግዚአብሔር ጋር ለዘላለም ነው ለመኖር በመንግሥተ ሰማያት በተላ ደስታ ከሱ ጋር ለዘላለም ለመኖር ጉዞ ከፈለጋችሁ ጉዞ ከፈለግን መታዘዝ። እግዚአብሔርን የማፍቀር መገለጫው ማመን ነው። የማመናችን ማሳያው መታዘዝ። ጉዞ የምንጀምረው ማመናችንን በመታዘዝ በመግለጥ እምቢ ካል አንፈልገው ካመቻመችን እንዲህና እንዲህ እያለ ለማቻቻል ከፈለግን እግዚአብሔርን የማግኘት ጉዟችን ይቋረጣል። እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን በማግኘት ጉዞ ውስጥ ለድርድር፣ ለውድድር፣ ለፉክክር የምታቀርበው ነገር የላት። ምንም ምክንያት የላት። እግዚአብሔርን ላለማግኘት ምንም በቂ ምክንያት አታቀርብም። እርሱ ያለሁበትን ያውቃል አትልም። ያፌን አይደለም የልቤን የሚያውቅ ነው አትልም። ሰው እንደሆነው ነው የሆንኩት፣ ከሰው የተለየ እኔ ምን አደረኩ አትልም። አሁን ከዚህ የበለጠ ለእግዚአብሔር ምን ልሆንለት እችላለሁ ብላ ምክንያት አደረድርም። እግዚአብሔር ያላትን ታደርጋለች፣ ትታዘዛለች። ማሳያዎች ልስጣችሁ። ያ በመስቀል ላይ በቀኝ የተሰቀለ ወንበዴ እግዚአብሔርን ፈልጎ ያገኘው መስቀል ላይ ነኝ፣ ምን ይመቻል? አሁን እግዚአብሔር ያለሁበትን ሁኔታ ይረዳል። መቼም ይሄን ላለመረዳት እግዚአብሔር ሩቅ አይደለም እያለ ምክንያት ሲደረድር አልኖረም። እግዚአብሔርን በዛች ጭንቅ ሰዓት ውስጥ ፈለገው፣ አገኘው። በጥቂት ደቂቃዎች ውስጥ እግዚአብሔርን አገኘው። እውነት ነው፣ አይመች። መስቀል ምን ይመቻል? አይመችም። ጅራፍ ምን ይመቻል? አይመችም። ችንካሮች ምን ይመቻሉ? አይመችም። መራራ ሐሞት መጠጣት ምን ይመቻል? አይመችም። ለመሞት ጥቂት ደቂቃ ወንበዴ ሆኖ መቆጠር ምን ይመቻል? አይመችም። በማይመቹ ሁኔታዎች ውስጥ ግን እግዚአብሔርን አገኘ። ወዳጆቼ አሁን ያለን አኗኗር የማይመች መሆኑን እያሰበን ሰበብ እየፈጠረን እግዚአብሔርን በዚህ ውስጥ እንዴት ማግኘት እችላለሁ የሚል ምክንያት እንዳናቀርብ እንዲህ አይነት ሰዎች እፊታችን ሆነው ይገስጹናል። አልጋ ላይ እንጂ መስቀል ላይ አልሆንክ ወዳጄ። እንዴ እግዚአብሔርን በጸሎት እንዳታናገረው እሳት ውስጥ እንኳን አልገባህ። ምን ምክንያት አለ? ችንካራ አልቆምክ፣ ምድር ላይ እንጂ የቆምከው። ታዲያ ምን ምክንያት ምን ሰበብ አለ እግዚአብሔርን ላለማግኘት? ይሄ ብቻ እኮ አይደለም። ያ ዘኬዎስ የሚባለው አጭሩ ሰው ክርስቶስን ላለማግኘት ቁመቱ እኮ በቂ ምክንያት። ያውቀኛል፣ መቼም ይረዳኛል፣ እንደኔ ያለ ሰው ሊያየው እንደማይችል ያውቃል። ብቻውን በግልጽ ነው እንጂ ማግኘት ያለብኝ እንዲህ ባለው ሁኔታ ውስጥ እንዴት እሱን እፈልገዋለሁኝ አላለም። እግዚአብሔርን ማግኘት የምትፈልግ ነፍስ መጣስ ያለባትን ትጥሳለች፣ ማለፍ ያለባትን ታልፋለች፣ መሻገር ያለባትን ትሻገራለች፣ መወሰን ያለባትን ትወስናለች። ለምን ማግኘት አቃተን? ውሳኔ ይቸግረናል፣ ጭካኔ ይቸግረናል፣ መቁረጥ ይቸግረናል።
መቅጠር እንጂ መቁረጥ ያቅተናል። እዩት። ይሄንን ግን በቂ ምክንያት አለው። ቁመቴ አይደርስም፣ ላየውም አልችልም። የጽድቅ ቁመትን በመጨመር የመንፈሳዊ ሕይወትን በመጨመር ከስንፍና ወደ ትጋት በመሸጋገር እግዚአብሔርን ለማግኘት የምትጨክን ነፍስ ከክርስቶስ ጋር ትገናኛለች፣ ታየዋለች። ያን ጊዜ ወደ ቤቷ ይገባል፣ ወደ ልቧ ይገባል። መዳን ዛሬ ለዚህ ቤት ሆኗል የሚለውን ብስራት ያበስራታል። ኦርቶዶክሳውያን ምክንያታችን አይደለም፣ ውሳኔያችን ነው ክርስቶስን እንድናገኝ የሚያደርገን፣ ከእግዚአብሔር ጋር የሚያዋህደን። እኛ ትንሽ እንጨክን እንጂ እግዚአብሔር ወደ ቤታችን መግባት አይቀርም። እግዚአብሔርን እንፈልግ እንጂ እግዚአብሔር እኛን ማግኘቱ አይቀርም። እሱ እየፈለገን ነው ሁሌ። እኛ ትንሽ ወጣ ስንል እግዚአብሔር አይኖቹን ወደኛ መትከሉ አይቀርም። በመፈለጊያው መንገድ ላይ እሱን በማግኘት ጉዞ ላይ እንሁን እንጂ እግዚአብሔር አይኖቹን ከኛ ሲነቅ ታይቶ አይታወቅም። አየው፣ ትንሽ ወጣ በል ታየዋል። ትንሽ ጨክን፣ ያበረታል። ትንሽ ቁም፣ እየተንገዳገድክም ቢሆን ይደግፋል። ትንሽ ሞክር፣ ያበረታል። ትንሽ ጨክን፣ ቁርጥ እንድታደርግ ያደርገዋል። እንደሱን ያደረገው እንጂማ ምክንያት መደርደር ይችላል። በሯ በሽተኛ ይዘው የመጡትን ሰዎች አታስታውሷቸው? አንድ በሽተኛ በቃሬዛ ይዘው መጡ። ክርስቶስ በነበረበት ቤት በሩ ተጨናንቋል። በበሽተኛ መግባት አይቻልም። ክርስቶስ ያውቀዋል። በጣም ሃርድ ነው ዛሬ። ይሄ ሁሉ ሰው በስቷል፣ ያጋፋዋል። እኛ ክርስቶስን እንዴት ማግኘት የሚቻል አይደለም ብለው አይደለም የተመለሱት። ክርስቶስ የልባችንን ያውቀዋል፣ በሽተኛም እንደያዘን ይረዳዋል አይደለም ያሉት። አላስገባ ቢላቸው እንኳን ጣራውን የነደሉት። በቃ እንደዚህ ነው። እግዚአብሔርን የምትፈልግ ነፍስ መጨከን አለባት፣ መወሰን አለባት። እግዚአብሔር የሚገኘው እንደሱ ነው። ጣራውን ነደሉት። በሽተኛውን በቃሬዛው የክርስቶስ እግር ስር አስቀመጡት። ጭካኔያቸውን፣ ብርታታቸውን አየ። እግዚአብሔር ጭካኔህን ማየት ይፈልጋል። መፈለግህን በብርቱ ማየት ይፈልጋል። መለስ ቀለስ ማለታችንን አይደለም፣ መቆየት መፈለጋችን፣ ብርቱ የልባችንን መሻት እግዚአብሔር ማየት ይፈልጋል እንጂ በቂ ምክንያት አላቸው። በሩ ተዘግቷል፣ በቃ እሱን ማየት ይፈልጋል እግዚአብሔር። ወገኖቼ እሱን ማየት ይፈልጋል። እግዚአብሔርን ማግኘት የሚፈልጉ ሰዎች፣ የተወደዳችሁ ክርስቲያኖች፣ ፈሪዎች አይሆኑ። አንዳንዴ የእግዚአብሔር ቃል ሲነገረ ምናልባትም ጭክን ያሉ ቃላት ስንሰማ ምን ያስፈራሩናል? እነዚህ ሰባኪዎች ምን እንደዚህ ይላሉ? ሌላ ደግ ደግ ነገር አያወሩም። እግዚአብሔርን የማያገኙ ሰዎች ስለ ኃጢአታቸው አያፍሩ፣ ስለሚነገራቸው ነገር ግን ይደነግጣሉ፣ ይፈራሉ። መስማት አይፈልጉም። ከዛ በኋላ ብዙ ሰው መስማት አይፈልገው። ተድላው፣ ደስታው፣ ቅምጥልነቱ፣ አሁን ያለው ኑሮ የተመቸው ሲሆን የእግዚአብሔርን ቃል መስማት በመጨከን ማዳመጥ አይፈልግም። ይሸሻል። ብርሃኑ እንዳያጋልጠው በጨለማ ውስጥ ለመኖር ወደ ጨለማው ሕይወት በፍጥነት ይደበቃል። መስማት አይፈልግም። ጨክኖ መስማት አይፈልግም። አንድ ሰው እዚህ ሐዋርያት ሥራ ምዕራፍ 4 ላይ ተጠቅሷል። ፊሊክስ የሚባል ቅዱስ ጳውሎስ ስለ ጽድቅም ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ይላል ሂድ አሁን አለው ይላል። ሂድ። እግዚአብሔርን እንደነዚህ ሰዎች ማግኘት ፈሪዎች፣ ጽድቅን የማይሰሩ፣ ራስን ስለ መግዛት ማድመጥ የማይፈልጉ፣ ራሳቸውን ከሚገዙ ይልቅ እግዚአብሔር ቢቀርባቸው የሚመርጡ፣ ሂድ ሲመቸኝ የሚሉ። ሲመቸኝ መቼ ነው የሚመቸው? አይታወቅም። የምዕራፉን መጨረሻዎች ተመልከቱ። በጣም ያሳዝናል። ፊሊክስ ተመችቶት ታረቀ፣ እግዚአብሔርንም አገኘ የሚል አታገኙ። መቼ ነው የሚመችሽ እህቴ?
መቼ ነው የሚመች ወዳጅ? መስማት አይፈልግም። ምን አታመጡብን አላችሁ የሚሉ ምን ታስደነግጡናል? ምን ሌላ ስብከት አጡ እንደ የሚሉ ይቀጥራሉ እንጂ አይወስኑም። ሲመቸኝ ይላሉ እንጂ የሚመቻቸውን ህይወት እንኳን ሲያመቻቸው አይታወቅም። እንዲመቻቸው ብቻ ነው የሚፈልጉት። የሚመቻቸው ዘመን እንዲመጣ ነው እንጂ የሚፈልጉት እንዴት እንደሚያመቻቹ ግን ማሰብ አይፈልጉም። እሺ ንስሐ አባት ለመያዝ አመቻቸህ? እሺ ራሳችሁን ተረጋግታችሁ ለመፈተሽ ማን ያመቻችል? ሲመቸኝ አለው ይላል። እድላቸውን ያባክናሉ እንጂ እጃቸው ላይ ፊታቸው ላይ የቀረበውን እድል መጠቀም የዚህችን ምሽት እድል የሚጠቀምባት ሰው አለ? እቺ ምሽት እኮ እድል ናት። እቺ ምሽት እኮ የብድር ዕድሜ ናት። እቺን ምሽት ያላገኟት እጅግ በርካቶች እንኳን አልጋ ላይ ዋሉ፣ ኦክሲጅን የተገጠመላቸው በማቃሰት እንኳን የእግዚአብሔርን ቃል ለመስማት የራሳቸው ድምፅ የጠሉ በጣም ብዙዎች እንኳን እቺ ምሽት እኮ እድል ናት። እግዚአብሔርን ለመጓዝ የሚያደርጉ ሰዎች በሰሩት ስራ በሚኖሩት ኑሮ ያፍራሉ እንጂ የሚሰሙትን ቃል ፈርተው እግዚአብሔርን አባረሩትም። አባረረው። ይሄ ካመለጠ የማይመለስ ነገር አለ ወገኔ። የዛሬው እዚህ ቁጭ ብሎ ማድመጥ ነገ ላይ ይገኝ ይችላል ወገኔ። ነገ ባይኖርስ? ነገ የመንፈሳዊነታችን ባይቀጥልስ? ነገ የዲያብሎስ ፈተና ቢበረታስ? አያችሁ፣ ለዚህ ነው እግዚአብሔርን ማግኘት የሚፈልጉ ሰዎች የሚጀምሩት ከማመንና ቶሎ ከመታዘዝ ነው። የእግዚአብሔር ፍለጋ እግዚአብሔርን ማግኘት የሚጀምረው ከዚህ ነው ወገኖቼ። ጥቂት ጥያቄዎች ጠይቃቸውና ወደ ሁለተኛው ነጥብ ልለፍ። እግዚአብሔር ያለንን አምነናል? እግዚአብሔር ላለው ቃል ታዘናል? ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ያለውን የጌታችንን ቃል አምነነዋል? ካመንነው ቶሎ ፈጥነን ንስሐ እንገባለን። ቅድም እንዳልኳችሁ ሰዎች የነነዌ ሰዎች እግዚአብሔርን አመኑ ተብሎ እንደተጠቀሰው አምነነዋል። ንስሐ ካልገባን እንደምንጠፋ አምነናል። ይሄን የሚያምን ሰው መጀመሪያ የሚያደርገው ከእግዚአብሔር ጋር በንስሐ ነው የሚታረቀው። ምሳር ከዛፎቹ ስር ተቀምጧል፣ ፍሬ ማፈራ ዛፍ ሁሉ ይቆረጣል የሚለውን ቃል አምነናል። መጥረቢያ ስር መቆማችንን አውቀናል። እስከ ዛሬ ለዘመናት መልካም የሆነ ክርስቲያናዊ ፍሬ ስላላፈራ እግዚአብሔር የሚቆርጥበት ቀን እንዳለው አምነናል። መጥረቢያ ስር እንደቆምን ተረድተናል። ስለቱን አይተነዋል። ክርስቲያን እሱን ያምናል። ከሌላው ምን ለየው? እዚህ ግቢ ውስጥ ያለ ነው እንዲህ አይነት ልብ ስለሚኖረን እናምነዋለን። ከዚያ እንታዘዝ። ደግሞስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን አምነናል። አማኞች አንመስል። ምክንያቱም ባለመታዘዛችን ያሳብቅብናል። ጌታ በምን ሰዓት እንደሚመጣ አላውቅም፣ ስለዚህ እዘጋጃለሁ ምትል ነፍስ እሷ ጉዞ የጀመረች ነፍስ ናት። አንደኛ ያምናሉ፣ ታዘዛሉ። ሁለተኛ እግዚአብሔርን የማግኘት ጉዞ። ሁለተኛ እግዚአብሔርን ለማግኘት የሚጓዙ ሰዎች ሁለተኛ የሚያደርጉት ምን እንደሆነ ታውቃላችሁ? አጭር ነገር ነው የሚያደርጉት። ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል ይህን ነው የሚለን። ወደ እግዚአብሔር ጉዞ የሚጀምሩ እግዚአብሔር የሚጠላባቸውን ነገር ይተዋሉ። እግዚአብሔር አታድርጉ ካላቸው አድርጉ። ጉዞ የጉዞ ሁለተኛ ደረጃው ይሄ ነው። ምን ማድረግ? ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል እንዲህ ይላል። ቅድም ያነሳውላችሁ በመጨረሻ እግዚአብሔርን ያገኙት የነነዌ ሰዎች ምን ተብሎ እንደተጻፈ ታውቃላችሁ? እግዚአብሔርን አመኑ፣ ታዘዙና ምን አደረጉ መሰላችሁ? ትንቢተ ዮናስ ምዕራፍ 3 ቁጥር 10ን ተመልከቱ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ አየ፣ ስራቸውን አየ ይላል። ልድገመው። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል። ወዳጆቼ እግዚአብሔር እንዲገኝ ከፈለግን ከክፉ መንገዳችን እንመለስ። እግዚአብሔርን እንደምንፈልግ እናስታውቃለን። ባይሆን እኮ እንደዚህ አንነጠፍም።
ግን እግዚአብሔር የሚገኘው ፊቱ በመኮልኮል በመነጠፍ አይደለምና ከክፉ መንገዳችን ስንመለስ እግዚአብሔር ያየናል። እግዚአብሔር ሲያየን ያገኘናል። የተወደዳችሁ ክርስቲያኖች እግዚአብሔር የሚገኘው በፍጹም በሆነ የተለወጠ ሕይወት እንጂ በጊዜያዊ ጸጸትና ስሜት ውስጥ አይደለም፣ በልምድ ውስጥ አይደለም። አሁን ቅዱስ ገብርኤል ቤተክርስቲያን በየወሩ መጥቶ መሳለም ልምድ ሆኖብን ይሆናል። በልምድ ውስጥ አይደለም። በዚህ ልምድ ውስጥ ባለች እውነተኛ የሕይወት ለውጥ ውስጥ ነው የሚገኘው። እንዲህ አይነቱን ወርሃዊ ጉዞ የሕይወት ለውጥ ጉዞ በማድረግ ውስጥ ነው የሚገኘው። እግዚአብሔር ከክፉ ስራቸው ሲመለሱ የሕይወት ለውጣቸውን ነው እግዚአብሔር ያየው። እግዚአብሔር የነገራቸውን በማመን በክፉ ስራቸው ላይ ሲጨክኑ እግዚአብሔርን አገኙ። አያችሁ? አሁን የሚያስፈልገው በክፉ ስራችን ላይ መጨከንና መተው ነው። ከክፉ ስራችን ስንቆራረጥ እግዚአብሔርን ወደ ማግኘት እንሸጋገራለን። ከክፉ መንገዳችን ስንመለስ ወደ እግዚአብሔርን ወደ ማግኘት ጉዞ እንመለሳለን። ወደ እኔ ተመለሱ የሚለው ቃል የሚያሳየው ይህንን ነው። ይሄ የሚሆነው ከክፉ መንገዳችን በመመለስ ነው። ጸጸት ብቻ አይደለም። ለጸጸትማ ቃየንም ተጸጽቷል፣ አላደረገውም እንጂ ክፉ ሰው እንዴ ይሁዳም እኮ ተጸጽቷል። ደግ ሰው አሳልፌ በእጃችሁ ሰጥቻለሁ ብሎ ገንዘቡን እኮ በትኗል። ጸጸት ብቻ አይደለም ወዳጆች፣ በዚህ ጸጸት ውስጥ ባለች የሕይወት ለውጥ ጭካኔ ነው እግዚአብሔር የሚገኘው እንጂ ይሄ ሁሉ እኮ ይጸጸታል፣ ያለቅሳል፣ ከንፈሩን ይመጣል፣ ደረት የሚደቃ አለ። ይሄ ጸጸት ጥሩ ነው። ጸጸቱ ግን ለውጥ ማምጣት አለበት። ይሄ ለውጥ ምንድን ነው? ከክፉ መንገድ መመለስ ብቻ። አሁን የሚበጀን እሱ ብቻ። ይሄ ለውጥ ምንድን ነው? ጸጸት ብቻ ያልሆነ የሕይወት ለውጥ ሪፖርት ብቻ አይደለም እያልኳችሁ ነው። አንዳንዶቻችን በሪፖርት የታጀበ የንስሐ ሕይወት ነው ያለን። ሪፖርት እናቀርባለን፣ ያ ማለት እንናዘዛለን፣ ግን አንተወው። ከርሞ ሪፖርት እንደሚያደርግ ሰው ፋይናንሻል ስቴትመንቱን ባንክ ሪኮንሲሌሽን ምናምኑን ሁሉ ጊዜ በዛ ኃጢአት ይኖራል፣ ግን ጨክኖ አይቶ እንዲህ አይደለም። የሕይወት ለውጥ ከክፉ መንገድ መመለስ ብቻ ነው። እግዚአብሔርን የማግኘት ጉዞ ሁለተኛው ነጥብ ከክፉ መንገድ መመለስ ነው። ምን ማለት ነው? ከቀማ ስት በቃ ቀምቼ ነበር እያልክ አይደለም መኖር። መስጠት መጀመር። ተሳዳቢ ከሆንክ መመረቅ፣ ከክፉ መንገድ መመለስ ማለት ይሄ ነው። በዝሙት ከኖርክ በንጽህና በአንድ ሚስት ወስኖ መኖር ለውጥ ማለት ይሄ ነው። በድሎት ከኖርክ መጾም ለውጥ ማለት ይሄ ነው። የተወደዳችሁ ወገኖቼ እሾህ የወጋው ሰውነት እሾህን በመንቀል ብቻ አይደለም የሚድነው፣ ይልቁንም ዘይትና መድኃኒት በማፍሰስ ነው። ይሄ ዘይትና መድኃኒት ማፍሰስ ምን ይመስላችኋል? የተለወጠ ሰው የሚያሳየው መንፈሳዊ ፍሬ ነው። መንፈሳዊ ፍሬ ማፍራትም ጭምር ነው። ከክፉ መንገድ መመለስ ብቻ አይደለም፣ መካስ ምን በማድረግ ፍሬ በማፍራት በጎ ሥራ በመስራት እግዚአብሔርን ማግኘት ጉዞ የሚጀምረው በዚህ ነው። አባቶቻችን እንደሚሉት በበደሉ ላይ ድፍረትንና ሽንገላን ሊጨምር ወይም አልሰራውም ቢል ይላል ከዛች ኃጢአት መጠበቅ አይችልም፣ ከሚመጣውም ኃጢአት መጠበቅ አይድንም ይላል። ከሚመጣው ኃጢአት እንድንጠበቅ ከዛችኛው ኃጢአት እንድንላቀቅ የሚያስፈልገን እውነተኛ የሕይወት ለውጥ ነው። መመለስ። ከክፉ መንገዳቸው ተመለሱ። እግዚአብሔርን ያገኙ ሰዎች በሙሉ ተመልከቷቸው፣ ከክፉ መንገዳቸው የተመለሱ ሰዎች ናቸው። አሁንም እንደዛው እየኖርን እግዚአብሔርን ማግኘት እንዴት እንመኛለን? እግዚአብሔር በሚጠላው ሕይወት ውስጥ እየኖርን እግዚአብሔርን መውደዳችን በምን ይታወቅ? እግዚአብሔር ሊያገኘን ከፈለገን እግዚአብሔርን በምናገኘው ቦታ ማለፍ ነው ያለብን። የተወደዳችሁ ክርስቲያኖች ምንም ምክንያት ሳንደረድር የእግዚአብሔር ቃል እንዲህ ይላል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 13 እንዲህ ይላል፣ አሁንም መንገዳችሁንና ሥራችሁን አሳምሩ፣ የአምላካችሁን የእግዚአብሔርን ቃል ስሙ፣
እግዚአብሔርም የተናገረባችሁን ክፉ ነገር ይተዋል ይላል። መንገዳችሁና ስራችሁን አሳምሩ። ያማረ ሕይወት ወገኖቼ፣ ከሚኮነነው ዓለም ጋር እንዳንኮነን፣ ከሚጠፋው ዓለም ጋር እንዳንጠፋ፣ ከሚቀጣው ዓለም ጋር እንዳንቀጣ። አባቶቻችን እንደተናገሩት ቅጣትን ሳታመጣ የምታልፍ ኃጢአት የለችም። ይሄ ሁሉ አስረሽ ምችው፣ ይሄ ሁሉ ጭካኔ፣ ይሄ ሁሉ በደል፣ ይሄ ሁሉ አመፅ ቅጣት አለው። ከዚህ ቅጣት መውጣት የምትወድ ነፍስ መንገዷንና ስራዋን ታሳምራለች። እግዚአብሔርን የማግኘት ጉዞ ከክፉ መንገድ መተውና መመለስ ነው። ከክፉ መንገዳቸው እንደተመለሱ ስራቸውን አየ ነው የሚለው። እግዚአብሔር ከክፉ መንገዳችን ስንመለስ ያየናል። ገና ነኝ ትንሽ በዚህ በክፉ መንገዴ ልቀጥል ካል አናገኘው። አሁን ከተመለስን እግዚአብሔር ያገኘናል፣ እኛም እግዚአብሔር እናገኘዋለን። ምክንያቱም እግዚአብሔር እኛን እየፈለገን ነው። አሁን እኛንን ጉዞ ለመፈለግ ያልጀመርነው በእነዚህ መንገዶች እግዚአብሔርን ወደ ማግኘት መጓዝ መጀመር ግን አለብን። ኦርቶዶክሳውያን አሁን የተወደደ ሰዓት አሁን ነው። የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰማው፣ በማዳኔም ቀን ረዳው። አሁን እንዴት ላድርግ? በዚህ ሁሉ ከባቢ ዙሪያ፣ በዚህ ሁሉ የአካባቢ ተጽዕኖ እግዚአብሔር ይገኛል። አዎ ይገኛል። የአካባቢ ተጽዕኖን ያሸንፋሉ። ከሰው ጋር ሲኖሩ ሞኝ ሆኖ ነው። አህያ ሲጭኑ 3 ሆኖ ነው። እንደው ከሰው እንዴት እለያለሁ ሳይሉ የአካባቢ ተጽዕኗቸውን ሰብረው የሚሄዱ እግዚአብሔርን ያገኛሉ። እንደ ጓደኞቼ ካልሆንክ ካላልክ እግዚአብሔርን ታገኘዋል። ከጨከንክ እግዚአብሔርን ታገኘዋል። ዳዊት ሳኦል እዛ በራ ምድረ በዳ ተገናኝተው የዳዊት ጋሻ ጃግሬዎች መጥተው ምን እንዳሉ ታውቃላችሁ? አገልጋዮች እኮ ናቸው። ይኸው እግዚአብሔር እኮ ሳኦልን በእጅ ላይ ጥሎታል። ክፉ መንፈስ ያሰቃየዋል። ያንተም ጠላት ነው። ይኸው ምድረ በዳ ለምድረ በዳ ያሳድድሃል። እግዚአብሔር በእጅ ላይ ቢጥለው አይደለ ክደለው እያሉ ጓደኞቹ ወተወቱት። ሳኦልን እንዲገለው እጆቹንም እንዲያነሳበት ጨቀጨቁት። ዳዊት ግን ምን እንዳለ ታውቃላችሁ? እግዚአብሔር በቀባው ላይ እጄን አላነሳም አላ። ከጓደኞቹ ውትወታ ይልቅ አንዱ የእግዚአብሔር ቃል በልቡ ተተክሏላ። ጓደኞቼ ወተወተኝ፣ ሚስቴ እንደዚህ፣ ባሌ እንደዚህ። ጓደኞቼ የእግዚአብሔርን ቃል ከጓደኞቼ የእግዚአብሔርን ቃል ከአካባቢዎች ካስመለጥከው እግዚአብሔርን ሳታገኘው ትቀራለህ። በየዋህነት የተተከለውን ልብ ውስጥ ያለው ቃል የጓደኞቹን ውትወታ አሸነፈው። አሁን አትጠቀሚበትም ይህን ወጣትነትሽ። ዝም ብለሽ ተጨራምተሽ ተኮራንተሽ ይሄው ዓለም አለፈብሽ የሚሉ የጓደኞችሽን ውትወታ በእግዚአብሔር ጦም ቃላት ካሸነፍሽ እግዚአብሔርን ታገኘዋለሽ። ጓደኞችሽን ግን እሺ ካልሽ ጥቂት ጊዜ አንቺንም ጓደኞችሽን ታስደስቻለሽ። ለዘላለም ግን በማያባራ ለቅሶ ውስጥ ትኖሪያለሽ። እንደሱ ነው የሆነው። ዳዊት ነገሰ፣ ሳኦል ተዋረዳ። በቃ እግዚአብሔር ያዋረደው የለ። ምን አስጨነቀው? እግዚአብሔር ጥሎት የለ። ለቀረው ጥቂት ጊዜ ምን አንተ አስጨመረ? እንደሱ ነው ነገሩ። ራሳቸውን ከሌሎች ጋር ያነጻጽሩ። ከክፉ መንገድ ለመመለስ ከሌሎች ጋር እነገሌ እንደዚህ እየሰሩ ይኸው ከብረው። ወዳጄ እንደሱ አይደለም ንግግሩ። የምድር ኃጢአት ሰርተው ምድራዊ ሕይወት በቀናላቸው ሰዎች አትቅና፣ በኃጢአተኞች አትቅና። እሱ ሌላ ዓለም ነው። ነገሌ ምን አደረጉ? አይጸልዩ ግን ያው እንደሱማ መቼ ይሆናል? እንደሱ አይደለም። ነገሌው ምን ሆኑ? ነገሌው አይነጻጸር። ነገሌ ከሰሩት ኃጢአት በላይ እንዴ ቤተ እግዚአብሔር ውስጥ አይነጻጸርም። ብቻዋን አንዲት ነፍስ እግዚአብሔርን ከፈለገች ከሌሎች ጋር ሳትነጻጸር መቅረብ አለባት ወገኖቼ። ራሳቸውንም አያመጻድቁም። ያቺ እግዚአብሔርን የሚያገኙ ሰዎች እኔ ምን ሰራው? እኔ ምን አደር? ምን ሆንኩ እኔ እያሉ ራሳቸውን ሲክቡ አይኖሩም። ያቺን ባለሽቷን ማርያም አስቧል። ስምዖን እግሩ ስር ሆኖ የክርስቶስን ምሕረት ሳያገኝ ከሩቅ የመጣች ያቺ ሴት እንባዋን እያፈሰሰች እንዴት ምሕረት አግኝታ እንደሄደች ተመልከቱ።
ብዙ ከወደድክ ብዙ ይማርልሃል አይደል ነገሩ። እዚህ ቤት ተቆፍ ብዙ ዘመናት እየተመላለስ ያላገኘውን አንዳንዶች በአንዲት ደቂቃ ሲያገኙ አይታያ። ለምን? ምንም እንዳልሆነ ማምና ራሳችንን ምንም እንዳልተፈጠር ለምደነዋል። ራሳችንን እያመጻደቅን የምንኖረ ምን ድፍረት! ይህ ድፍረት ኃጢአት በተለይ በውስጥ ባለነው እየፈሩ እየተንቀጠቀጡ የሚመጡ አሉ። እቤት ውስጥ ያሉት ደግሞ ኮርተው ለእግር ውሃ እንኳን የማያቀርቡ እነዛ በንባብሳሉ። እነዚህ ውሃ ማቅረብ እንኳን አይፈልጉም። ኩራታቸው፣ ምጽድቅናቸው በብዙ ኃጢአት ተከበል ምንም እንዳልሆነን የምናስብ ተመጻዳቂዎች። አያችሁ፣ ያቺ ያገኘችው፣ ይሄኛው ግን ሳያገኘው ቀር። እግዚአብሔርን የሚፈልጉ ሰዎች እንደዚህ ነው የሚሆኑት። ምክንያት አይደረድሩ። አንድ እግዚአብሔር ቃል አንብብና ትምህርት ልጠቅለል። ዳዊት እንዲህ ይላል መዝሙር 65 ቁጥር 18 ላይ በልቤ በደል ቢኖር ኖሮ እግዚአብሔር ልመናዬን አይሰማኝም ነበር ይላል። ከክፉ መንገድ ስትመለስ ነው የምታገኘው። ከበደልክ ስትክስ ነው ከእግዚአብሔር ጋር መተያየት የሚጀምር። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር። እያችሁ እግዚአብሔር እንደሚሰማው ሰው ሆኖ ለመኖር እነዚህን ከክፉ መንገድ መመለስ፣ ከበደል መራቅ ብቻ፣ በነሳህ ብቻ በቃ። ሌላ እኮ አድርጎ አላለ። አትሳቁ አላለ እግዚአብሔር። አትስሩ አላለ እግዚአብሔር። አትኖሩ አላለ እግዚአብሔር። አትደሰቱ አላለ እግዚአብሔር። አንድ ነገር ብቻ ነው እግዚአብሔር ያዘዘን፣ ኃጢአት አትስሩ በቃ። ሁለተኛ፣ ሶስተኛና ለዛሬ መጨረሻው ብዙ ሰዓት እንዳላቆያችሁ እግዚአብሔርን የእግዚአብሔር የሆኑ ሰዎች እንዴት አገኙት? እግዚአብሔርን ማግኘት እፈልጋለሁ የምትል ነፍስ ሶስተኛ የምታደርገው አንዲት ነገር፣ እግዚአብሔርን ያገኙ ሰዎች እንዴት አገኙት? ይውላችሁ ራሳቸውን በእግዚአብሔር ፊት በእውነት ሲያዋርዱ እግዚአብሔርን ያገኙታል። ኩሮች አይደሉም፣ እግዚአብሔርን ድንጉጦች ያገኙታል። ትዕቢተኞች አይደሉም፣ እግዚአብሔርን ትሑታን ያገኙታል። ቸልተኞች አይደሉም፣ እግዚአብሔርን ንቆች ያገኙታል። እነዚህ የነነዌ ሰዎች እግዚአብሔርን አግኝተው ከቅጣት ወደ ምሕረት ተሸጋግረው እንዴት እንደተመለሱ አይታችኋል። ያደረጉት አንድ አስደናቂ ነገር ግን ራሳቸውን በኃይለኛው በእግዚአብሔር ፊት ማዋረድ። ማቅ ለበሱ። ማቅ ሲለብሱ ሳያቸው ሐር አለበሳቸው፣ እግዚአብሔር አከበራቸው። ከዙፋናቸው ሲነሱ መሬት ሲወርዱ ሲያያቸው እግዚአብሔር እንደገና ወደ ዙፋን መለሳቸው። የተወደዳችሁ ክርስቲያኖች አመድ ሲነሰንሱ ሲያያቸው እግዚአብሔር ጸጋውን አለበሳቸው። ስንዋረድ የሚያከብር ነው እግዚአብሔር። በፍጹም ፍርሃት፣ በፍጹም ድንጋጤ፣ በፍጹም ትሕትና፣ በፍጹም በእግዚአብሔር ፊት በመዋረድ ነው ጉዟችንን የበለጠ የምናሳምረው ወገኖቼ። እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 አንድ አስደናቂ ቃል ተጽፏል። ምእመናን፣ እግዚአብሔር የሚመለከተው ሰው ማን ነው? እግዚአብሔር የሚያየው ሰው ማን ነው? የእግዚአብሔር ልብ የሚያዘነብልለት ሰው ማን ነው? እግዚአብሔር እሺ የሚለው ሰው ማን ነው? እንዲህ ይላል እግዚአብሔር ቃል ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። እንዴት ይደንቃል! እግዚአብሔር ወደ ትሑታን ልብ ያያል። ትሑት ወደ ሆነችው ወደ ቅድስት ድንግል ማርያም ያያል። አፈርና ትቢያ ስሆን ለሚል ለአብርሃም ይገለጣል። እኔ ጭንጋፍ ነኝ የሚለውን ጳውሎስን ሦስተኛ ሰማይ ያደርሰዋል። እግዚአብሔር ከትሑታን ጋር ይገኛል። ከትዕቢተኞች ከኩሮች ጋር አይደለም። እግዚአብሔር ልባቸውን ከሚያዋርዱ ከሚንቀጠቀጡ ከሚደነግጡ ሰዎች ጋር እግዚአብሔር ከተሰበረ ልባቸው መንፈሳቸውን ከሚሰበር ሰዎች ጋር እግዚአብሔርን በልዕልና ከሚያከብሩት ሰዎች ጋር እግዚአብሔር ይገኛል።
እግዚአብሔርን ማግኘት ከፈለክ በዚህ ሕይወትና እግዚአብሔር በኃይለኞች ላይ አይጨመርም ወገኖቼ። ራሳቸውን ከሚያዋረዱት ጋር ግን ይሆናል። እግዚአብሔር ዝቅ ሲሉ የሚያገኙት አምላክ ነው። እግዚአብሔር ወደ ከፍታ የሚያወጣው ከዝቅታ ነው። እግዚአብሔርን ማግኘት የምትፈልግ ነፍስ እንደዚህ ነው የምትሆነው። እኔ ታናሽ ነኝ ለሚሉ ታላቅ ድል የሚያጎናጽፍ አምላክ ነው። ጌዲዮንን ተመልከቱት። እኔ በጣም ታናሽ ነኝ፣ ወገኔም የተጠቃ ነው ሲል እግዚአብሔር ኃይልን አስታጠቀው። እግዚአብሔር እንደሱ ነው የሚያደርገው። በመንቀጥቀጥ በትህትና ለሚቀርቡት እግዚአብሔር ታላቅ ድልን ነው የሚያጎናጽፈው። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ ሰው እመለከታለሁ። እግዚአብሔር ተመለከተን ማለት አገኘን ማለት ነው ወገኖች። እኛም እግዚአብሔርን አገኘነው ማለት ነው። ስለዚህ ኩራት ይቅር፣ ትዕቢት ይቅር፣ ኩፈሳ ይቅር፣ ይሄ ዝም ብሎ መለስ ቀለስ ማለት ይቅር። በመደንገጥ በመንቀጥቀጥ በመፍራት በመሰበር ወደዚህ ሕይወት እንምጣ። የእግዚአብሔርን ቃል በመስማት የተወደዳችሁ ክርስቲያኖች በሙሉ ተመልከቷቸው። ቅዱስ ዮሐንስ መጥምቅም ከእሱ ልጀምር። የጫማውን ጠፍር ልፈታ አይገባኝም ሲል ራሱን እንዲነካው አደረገዋል። እንደሱ ነው ያደረገው። እኔ ዝቅ ልል ይገባኛል ሲል ሴቶች ከወለዷቸው በላይ ብልጫ ያለው እንደሆነ ተናገረለታ። እኔ ጭንጋፍ ነኝ ሲል እስከ 3ኛው ሰማይ ነጠቀዋ ጳውሎስ። እንደሱ ነው እግዚአብሔር የሚያደርገው። መሬት እያየች ደረቷን እየደቃች እኔን ኃጢአተኛውን ማረች የምትል ያቺ ነፍስ እዛ በሉቃስ ወንጌል ምዕራፍ 18 ላይ ያለው ያቀራጭ የእግዚአብሔር ምሕረት አግኝቶ ወደ ቤቱ ሄደ። መሬት እያየ ቀና ሳይል ዝቅ እያለ የሚኖሩ እግዚአብሔር ያያቸዋል። ሰባሮችን እግዚአብሔር ያያቸዋል። ደካማነታቸውን የሚያምኑ ጥበባቸውን የሚሽሩ እያላቸው እንደሌላቸው የሚሆኑ እግዚአብሔር ከነሱ ጋር ነው የሚሆነው። ቅድም እንዳልኳችሁ እግዚአብሔር ከኃይለኞች ጋር ተጨምሮ ኃይለኛ አይሆንም። እግዚአብሔር ምንም ንግግር በማያውቁ በሶፊስቶች አፍ፣ በሐዋርያት አፍ ንግግር የሚያውቁትን ሶፊስቶችን ነው ያሳፈረው። እግዚአብሔር እንደዚህ ነው። የባሪያይቱን መዋረድ አይቷልና ከምትል ከመቤታችን ጋር ነው እንጂ ጸሎቴ፣ ትጋሃ ሌሊቴ፣ ውበቴ፣ ንጽህናዬ ከምትል ማርያም ጋር አይደለም የነበረው። የባሪያይቱን መዋረድ አይቷልና ከምትል ትሑት ጋር ነው የሚኖረው እግዚአብሔር። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እናቴ ቤት አይርቅም፣ ኩራት አይበቃም። አንደነግጠን እየሆነ ላለው ለሚሆነው ነገር መቼ ነው የምንደነግጠው? እንደሱ ነው የሚሆነው ወገኖቼ። ሰይጣንን የሚያሸንፈው አንድ ነገር ብቻ ነው። ትሑታን ሰይጣንን ያሸንፋል። ትሕትና የሰይጣንን ትዕቢት ያዋርደዋል ይላል። ሰይጣንን ማዋረድና ማሳፈር ከፈለግን እግዚአብሔርን የምናገኝባት መንገድ ትሕትና ብቻ ናት። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። እግዚአብሔርን በምን እናገኘው? አንድ ሁለት ጥቅሶችን ብቻ ነግሬያችሁ አበቃለሁ። ብዙ ዝርዝር አለው ትምህርቱ፣ ይበቃል። ከዚህ በላይ አላስመሻችሁ። በምንድን ነው ሲያዋርዱ የነበረው የእግዚአብሔር ሰዎች? እንዴት አዋርደው ራሳቸውን አገኙት? ይህ ሕይወታችን መመሪያ ስለሆነ ነው አለፍ ገደም ብዬ የምጠቅሰው። የክርስቲያን ሁሉ የእግዚአብሔርን የሚፈልግ ሰው ሁሉ መንገዱ ይሄ ነው። እንዲህ ይላል እዛ መጽሐፈ ዕዝራ ምዕራፍ 8 ቁጥር 21 ላይ አንድ አስደናቂ ቃል ተጠቅሷል። እሱን ላንብብና አንድ ጥቅስ አንብቤ ያበቃል። በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጾም ብዬ አዋጅ ነገርኩኝ ይላል ዕዝራ። ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። በፈጣሪያችን ፊት ሰውነታቸውን እናዋርድ ዘንድ ጾምን፣ ስለዚህም ነገር ለመንን፣ ወደ እግዚአብሔር ጮህን፣ እርሱም ተለመነን። እግዚአብሔርን አገኙት። ምን አድርገው? በጾም ራሳቸውን አዋርደው። አሁን እኛ እኮ እንዳጠቃላይ ብሔራዊ ንስሐና ጾም ያስፈልገን ነበር ያሉት አባቱነታቸው። በምንም ነገር ፈቀቅ አናረገውም። እፊታችን የቆመውን የአጋንንት ተራራ አንድ ነገር ብቻ፣ በእግዚአብሔር ፊት መዋረድ፣ በጾም መዋረድ፣ በንስሐ በመዋረድ፣ ብርቱ ጸሎትና ጩኸት በማሰማት መዋረድ። እሺ ብሔራዊ አይሁን እንደው አይነገረን፣ በግለሰብ እንኳን ይህን ግን ማድረግ መጀመር አለብን።
ስለዚህ ነገር ጾመን ወደ እግዚአብሔር ለመነን፣ እግዚአብሔር ተለመነን፣ አገኘ ነው። እግዚአብሔር ምሕረቱን አገኘ ነው። ይቅርታውን አገኘ ነው። ያጣነውን ኃይላችንን አገኘ፣ መደመጣችንን አገኘ፣ መፈራታችንን አገኘ፣ ግርማ ሞገሳችንን አገኘ። የተናገርነው ቃል ይሰማል። የወጣው ቃል ኃይል ያገኛል። አንድነታችንን አገኘ፣ መከፋፈላችንን ጠፋ። እግዚአብሔር ተለመነን። ይሄ ቃል ደስ አይልም? እንዲለመናችሁ አይደል እዚህ የመጣችሁ? ስለታችሁ እንዲሰማ እግዚአብሔርን በዚህ ማግኘት አይደል የምትፈልጉት? በቃ እናዋርድ፣ እንንበርከክ፣ እጃችንንም ልባችንን ወደ እግዚአብሔር እንዘርጋ። ኩራትም፣ ኩፈሳም፣ ቸልተኝነትም አሁን ቸልተኛ ሆነን ነው እኛ። ምንም አይመስለንም፣ ምንም አልተሰማንም። እግዚአብሔርን ለማግኘት ከፈለግን ግን ይህን እናድርግ። ነቢዩ ዳንኤል የመጨረሻው ነቢዩ ዳንኤል በባዕድ አገር የተወደዳችሁ ወገኖቼ ጸሎቱ የተሰማው ግርማው የገዘፈው ከሀገሪቱ ሁለተኛ ሰው ጠቅላይ ሚኒስቴር ለመሆን የበቃው በባቢሎን ምድር የከበረው ሽቶ እየተቀባ ቅባት እየተቀባባ ኖሮ አይደለም። በዓል እንደነሱ አይነት በዓል እያከበረ ፊስት እያደረገ አይደለም። ፋስት እያደረገ ስለኖረ ነው። እየጾመ አሸነፋቸው። ይሄን ዓለም ማሸነፍ የሚፈልግ ሰው እንደዚህ ነው የሚኖረው። እንዲህ ይላል ትንቢተ ዳንኤል ምዕራፍ 10 ቁጥር 12 ላይ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል፣ እኔም ቃልህን ሰምቼዋለሁ አለው ይላል። ራስን ለማዋረድ ከጀመርክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። ስታዋርድ ትሰማለህ። በቃ መመሪያው ይሄ። ራሳችንን በኃይለኛው በእግዚአብሔር ፊት ስንጥል እሱ ደግሞ ከፍ ያደርገናል። ስንዋረድ ያከብረናል። የሚያከብሩኝን አከብራለሁ፣ የሚንቁኝን እንቃለሁ ያለ እግዚአብሔር ስለሆነ እግዚአብሔርን በምን መንገድ እናገኘው? ይሄው እንመነው፣ እንታዘዘው፣ ከክፉ መንገዳችን እንመለስ፣ ራሳችንን በእግዚአብሔር ፊት እናዋርድ፣ በብርቱ በእግዚአብሔር ፊት መጮህ እንጀምር። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ይክበር ይመስገን።